አንበሴ ቅምጥሎቹን ቦታቸውን አረጋግጠን የመጣው በሚገባ ዚድ ቡጥና ሳጣው እኮ ነው የተመለስኩት። እዚህ ካንተ ጋር መሆኑን አላወቅኩ ነበር። ቡጥና ከኔ ጋር አንዳንድ መጨራረስ ያለበት ጉዳይ ስለነበር ያን ያክል እኔ ያላስፈልኳችሁ ነበር። አዎ ለአንድ አይጥ ቡጥናን የሚያህል ወጠምሻ በቂ ነው። የማን ሬሳ ነው? አንድ እዚህም እዚያም እያለች የተቀበዘበዘች አይጥ ሬሳ ነው። እድሜ ለአንተ ለታማኙ ባሪያዬ የዛች ፀሐይ ተብዬዋ ሬሳ ነው። ገና ብሩን ከመቀላቀሏ ተንቀዠቀዠችና የራሷን ፀሐይ በገዛ እጇ አጨለመች። ታሪኩን ከከዳችው ከአቢጊያ ጋር ተገናኝታ ጓደኝነት መመስረት አልነበረባትም ነበር። ግን እኮ ፀሐይ ታማኝ ቅምጥል ነበረች። ግን ምን ዋጋ አለው? ታማኝነቷን በጊዜ ሂደት እየሸረሸረችው መጣች። ምናልባትም በዛ ወሬ ወዳድነቷ የባጤ ቆጡን ዘርዝራላት ሊሆን ይችላል። እኔ ደግሞ ታውቃላችሁ መቀደምን አልወድም። ለምሳ ሲያስቡኝ ለቁርስ አደረስኳቸው። እና ዜድ የት እንቅበራት? እዛ ጓሮ ወስዳችሁ የብረት በርሜል ውስጥ ጨምራችሁ አሲድ አድርጋችሁ አቃጥሏት። ቃሌኔ ታማኝ ፈጣን ባሪያ ለፍጥነት አመሰግናለሁ። በፈጣሪ ስም ፍርቱና እንዴት መጣሽ? እንዴት ነሽ ማህሌት? እኔ እኮ ቤቢ እንዴት አደረ ብዬ ለማየት ነበር የመጣሁት። ቆይ መች መተሽ ነው? እስኪ ተይኝ፣ ታሪኩ ብዙ ነው። ምን ነው የተፈጠረ ነገር አለ እንዴ? ደግሞ እንደ ሀዘንተኛ ከላይ እስከታች ጥቁር መልበስሽ። አባቴን ገደሉት፣ አባቴን ነጠቁት። ፈጣሪ አለ። ቆይ ምን አይነት ዱብዳ ነው የምትነግሪኝ? ደግሞ እንዴት ሊሆን ቻለ? አይኔ እያየ አባቴን ነጠቁት። ቆይ ለማን ነው ፍትህ የሚጠየቀው? አባቴ አይኔ እያየ ሲገሉት ምንም ማድረግ አልቻልኩም። በቃ ተረጋጊ። ዋት አሜዚንግ ዴይ! እንዴት ነው የሚያምረው የዛሬው ቀን! በእናትህ ፀሐይ ራሱ አምሮብሻልሽ። እንዴት ነው ቀሽት የሆነችው! እግዚአብሔር ሆይ አመሰግንሃለሁ በሰላም ስላሳደርከኝ። ከዛች ማትረባ አስቴር ከሚሏት እርኩስ ካፌ አውጥተህ ዛሬ እንደዚህ ለህዝቡ ዘብ እንድቆም ናሽናል ሴኩሪቲ ስላደረከኝ አመሰግንሃለሁ አምላኬ ሆይ። ጎስሽዬ ሺህ ዓመት ኑርልኝ፣ ሺህ ዓመት ወረዳው ላይ ክፍለ ከተማው ላይ ዞኑ ላይ ሺህ ዓመት ንገስልኝ የኔ አባት። አንተ ባትኖር ህልሜ ከንቱ ነበር ሆኖ የሚቀረው። በስመ አብ ወወልድ ወመንፈስ ቅዱስ። ዋት አር ዩ ዱይንግ ብራዘር? ምን እየሰራ ነው እዚህ ድንጋይ ላይ? ደህና አደርክ አሌክስ? እኔ እኮ ውስጥ ሳጣህ በጧት ቤተ ክርስቲያን ሄደሃል ብያለሁ እንጂ እንደ ህንድ ጣዖት በጠራራ ፀሐይ ተጣጥፈ ተቀምጠ ያለኛል። ብሌን ዝሙተኛ ብዬ መሳደብ አልነበረብኝ። ብታይ ሌሊቱን ሙሉ ሲጸጸተኝ ነው ያደረው። በእውነት ስለምን አንተ ትጸጸታለህ? መጸጸት ያለባት እሷ ነች እንጂ ስለ አንድ ተራ ሴት ደግሞ ይህን ያህል ማሰብ መጨነቅ አይጠበቅብህም። አሁን ለምንድን ነው ስለ አዲሱ ስራችን የማታስበው የማታሰላስለው? ለምን እንደዚህ የሆንኩ እንደሆነ አልገባኝም። ነገር ግን ሄጄ ይቅርታ ልጠይቃት ይገባል። ምንድን ነው የምታወራው? አልነቃውም እንዴ ከእንቅልፌ? ወይስ ጆሮዬ ነው? አሌክስ እሷን አስቀይሜያት ሰላሜ ማጣት አልፈልግም። ስለዛ እኔ ሰላሜ ማጣት አለብኝ በአንተ የተነሳ ማለት ነው? በአይነ በብረቱ መሰለኛ አየሁ አይደለ? ግንብ ስር ወስዶ ሸራ ሲጎርሳት። ወይስ አንተ የምትፈልገው በደንብ የምታምነው ሩም ውስጥ አስገብቶ ላይፍ ደገፈ ሲያረጋ ካላየ ድጋሚ አታምንም ማለት ነው? እንደውም አንድ ነገር ልንገርህ አይደል?
እመነኝ ይች ልጅ ይሄ ስራ ሱስ ሆኖባታል። በእናትህ አሌክስ አንተ እንኳን ልትረዳኝ ሞክር እስቲ። ቆይ ሌላው ይቅር ጀዝባ በላይ ሰደበችንና እልው አርጋ በጥፌ መታችን ትረሳዋለህ? እኔ ራሴ ተኝቼ በጆሬ ጀዝባ የሚለው ድምፅ ይሰማኝ ነበር። እንቅልፌን ሲነሳኝ ነው የዋለው። ቆይ እኔ ማን ስለሆንኩ ነው እሷ ላይ ለመፍረድ የምቸኩለው? ተረጋግቼ ላውራት ይገባ ነበር። የመጣችበትን ህይወት የታውቄ ነው እሷ ላይ የፈረድኩባት። ቢሆንም ግን እኔ ጀዝባ የሚለውን ስድብ አይምሮ የሚነካ ነው። እንደኔ ይነካኛል። ጀዝባ ብላለች። አዎ ጀዝባ ነኝ። እሷን መረዳት ባለመቻሌ ጀዝባ መባል ሲያንሰኝ ነው። ሄጄ ይቅርታ ልጠይቃት ይገባል። አንተ ልጅ አብደሃል እንዴ? እሱ ጀዝቦ እኔንም ሊያጀዝበኝ ነው እንዴ? በእናታችሁ ቆያ የተገረፍነውን ግርፍ ትረሳዋለህ እንዴ? እንደ ጸልጥልጥ አድርገውን የገረፉንን ይረሳል። ቢረሳ ገና የመጀመሪያ ቀን ስራ ከመጀመራችን ምንድነው ስራችንን የምታበላሽው? እሺ ጠብቀኝ፣ ወዴት ነው የምትሄደው? ሰላም ሰውዬው፣ እንዴት ነህ? ለምን ነበር ልታገኘኝ የፈለገው? መኪናውን ነዳውና የሆነ ቦታ ቁጭ ብለን ሻይ ቡና እያለን ብናወራ ይሻላል። ብዙ ስራ አለብኝ። አሁንም እንገናኝ ስላልከኝ አዲስ ነገር ካለ በሚል ወደ አንተ የመጣሁት። ቢሮ ቱሪስቶችን አስቀምጫለሁ። በጣም ቢዚ ነህ ማለት ነው። ይቅርታ፣ ወደ ጉዳይ ትገባ። አንተ ጊዜ ተርፏል መሰለኝ። ምን ማለት ነው? ቢዝነስ ለመስራት እስከተስማማን ድረስ መከባበር የለብንም እንዴ? ስለ ክብር ልታወራኝ ነው እንዴ ቀጠርክ? አላማ አንድና አንድ ገንዘብ ማግኘት ብቻ እስከሆነ ድረስ ስለ ክብር ማሰብ ማቆም አለብን አይደል? ልክ ነህ። ያቀረብክልኝ እኔ ቢዝነስ ሐሳብ እያየሁት ነው። ምን ያህል ድንግል ነው የምትፈልገው? እጅ ላይ ምን ያህል አለ? ለጊዜው እጄ ላይ የለም፣ ግን ደግሞ ማግኘት አይከብደኝም። አሁን ያንተ ፍላጎት ምን ያህል እንደሆነ ለማወቅ ነው። ታዲያ እጅ ላይ በሌለ ነገር ነው የምትጠይቀኝ? ለማንኛውም ፍጠን፣ አለበለዚያ ሌሎች ኮሌጅና ካምፓስ ላይ ለሚሰሩ ልጆች ስራውን አስተላልፈዋል። በፍላጎቷ ድንግሏን የምትሰጠን ሴት ትሻለናለች ወይስ ሳትወድ በግዷ ለኛ የምትሰራ? ሰውዬ ስራህን እኔ እንዳማክር ፈልገህ ነው? ለማንኛውም ቱሪስቶቹ በዚህ ጉዳይ ከህግ ጋር መነካካት ስለማይፈልጉ ፈቃደኛ የሆኑ ቢሆን ይመረጣል። ነገር ግን ሴቶቹን አፋቸው ማዘጋት ከቻልክ በግድም ቢሆን ማቅረብ ትችላለህ። በጣም ጥሩ። አሁን ነገሩ ግልጽ ሆኖልኛል። ነገር ግን ስራውን ከመጀመራችን በፊት ቀብድ እፈልጋለሁ። ስለምን ቀብድ ነው የምታወራው? አርፈ ሴቶቹን አቅርብ፣ እጅ በእጅ ክፍያ ይፈጸምልሃል። በእንደዚህ አይነት ሚስጥራዊ ቢዝነስ ላይ ውላችን መተማመን ብቻ ነው። ከዚህ በኋላ ሴቶቹ ስታገኝ ብቻ ደውልልኝ። አሁን ስለምቸኩል ከመኪና የተወርድልኝ። ሰላም። ቃሊ ፒስ ነው ፒስ ነው ብሎ እንዴ? እያለቀስክ ነው እንዴ? ምን ሆነ ነው? አይ ኖርም። ይሄ ምን ማለት ነው? አይነ እስኪ ቀራ ድረስ እያለቀስክ ኖርማል ነው ማለት? ትንሽ ዱካክ ነገር ነው። ምን ችግር ቃሊ? ዜድ ፀሐይን ገደላት። ምን እንዴ? ትናንትና እኮ አብራኝ ነበረች። እንዴት? ምን አድርገው ነው? እኔ ምክንያቱ ግልጽ አልሆነልኝም። እሷ እኮ የኔ ያክል ክፋት አልነበረባትም። እንዴ ቆይ እስከ መቼ ነው በዚህ ሁኔታ የምንኖረው? ሙሉ ህይወቴ በደም የተጨማለቀ ከሚሆን እዛው ጎዳና ሆኜ ብቀር ይሻለኝ። ዜድ ከዚህ በኋላ ለማናችን የሚመሳሳልን አይመስለኝም። እኔም ጸሎቴ አንድ እንኳን እናቴን እንዳያስ ነበር። በዚህ ሁኔታ ግን የሚሆን እየመሰለኝ አይደለም ያለው። አልገባኝም። አንድ በአንድ እኮ እየገደለን ነው ያለው። ይሄ ነገር ደግሞ ከመሆኑ በፊት እናቴን ማየት አለብኝ። ረፊ ብሌም ይህንን ነገር እንዳታደርጊ። ለሁላችንም ጦስ ነው የምትሆኚው። ተመልከት እንጂ ዙሪያን። በጣም የምትወዳትን ፀሐይ እኮ ነው የነጠቀ። ሞት እኮ አፉን ከፍቶ ነው እየጠበቀን ያለው።
ስለዚህ አሁን ራሳችንን መወሰን አለብን። ንቃቃሊ፣ አይዞሽ። እንዴት ነሽ? ደህና ነኝ። እየበረታሽ ነው? ደህና ነኝ። ደግሞ ምንድን ነው ተሸክሜ የመጣው? ቴካዊ ነው ምግብ እየበላሽ እኮ አይደል? አመሰግናለሁ። ግን አንድ ነገር ላስቸግርህ። ምንም ነገር አስቸግሪ። ለአንቺ ምንም ለመሆን ዝግጁ ነው። ከዚህ በኋላ እዚህ ቤት አትምጣ። እኔም ጥሩ ስሜት ላይ አይደለሁም። እንዴት አድርጌ ያለ መምጣት እችላለሁ? እኔ እኮ አፍቅሬሻለሁ። ደግሞ በዚህ ሰዓት ከጎንሽ ነው መሆን ያለብኝ። ታሪኩ ራስን ችግር ውስጥ ከተህ ስላስመለጥከኝ አመሰግናለሁ። ግን እኔ ላፈቅር አልችልም። በዚህ ሰዓት እኔም እንድታፈቅርኝ አልጠብቅም። ግን ከጎንሽ መራቅ የለብኝም። የአባትሽ ሐዘን ምን ያህል ውስጥሽ እንደጎዳው አውቃለሁ። እና ይሄን ካወቅህ ተወኛ። አባቴ እኮ ለእኔ ምን ማለት እንደሆነ አንተ አልገባህም። አባቴ እኔ ጓደኛ ስለሌለኝ እንደ ጓደኛ እንደ እናትም ነበር። ለምንድን ነው ፈጣሪ እንደዚህ እንዲሆን የፈቀደው? ብቸኛ አደረገኝ አቤ። ቆይ ስንቱና እስኪ ተረጋጊ። ቆይ እኔ ያለው አይደል እንዴ ከጎንሽ? ለምንድን ነው እንደዚህ የምትሆኚው? ታሪኩ አቤ ናፈቀኝ። የት ላግኘው? በቃ እንደዚህ አትሁኚ እባክሽ። ተረጋጊ። ቆይ ምንድን ነው የምትፈልገው ከኔ አንተ ሰውዬ? ተረጋጊ እስኪ አትጩሂ። በቃ ተወኝ። ውጣልኝ። ውጣ እኮ ነው የምልህ። እሺ አትጩሂ። ውጣልኝ። ውጣ ወደዛ ውጣ። አናቃል ከፀሐይ ያዘን በረታ። ዜድ ልክ ነው ያደረገው ብለህ ታስባለህ? ዜድ ልክ ባይሆንም ልክ ነው። ይሄ በየሄድክበት የምትነፈረቀውን ነገር አቁም። ያው ስለ ፀሐይ የሰጠሁት መረጃ ይህን ያክል አስደንጋጭ ውሳኔ ይወስናል እኮ ብዬ ስላልጠበቅኩ እኮ ይሆናል። አንተን ዛሬ ግን እና ብሌን ጋር ነው የተመደብከው። እሺ እሺ ቡጥና፣ እኔ የምልህ ግን የዛሬ የብሌን ሁኔታ ምንም ደስ እያለኝ አይደለም። ምን አዲስ? ጠዋት ስለ ፀሐይ መወገድ ስነግራት ከዚህ ቤት አምልጣ ወደ እናቷ ቤት ለመሄድ ሳታስብ አቀረ። ምን? ኧረ እቺ ልጅ ግን በጣም ነው የምታፈላው። ይኸውልህ እግር በእግር ተከታተላ ሰማኝ። መልሶ ጦሱ ለእኛ ነው የሚተርፈው። እሺ ብራዘር፣ እና አሁን ወዴት ነው? ዜድ ለሆነ ጉዳይ ፈልጎኝ እሱ ጋር እየሄድኩ ነው። ለምን ምሳ ካልበላ አብረን አንፈወስም? አይ ብራዘር ና አቢጊያ፣ አሁንስ ከአንቺ ጋር መጨቃጨቅ ስልችት ነው ያለኝ። አሁን ራሱ በጣም ስለደከምሽኝ ነው ተረጋግቼ የማወራሽ። ቆይ ግን እንዴት በዚህ ልክ ልትቀየር ቻልክ? ሴትዮ አስቀመጠሽ የሄድሽው እኮ ያደራ ዕቃ አይደለም፣ እዛው ቁጭ ብዬ የምጠብቅሽ። ጊዜ የሚባል ነገር አለ። ጊዜ ደግሞ ሁሉን ነገር ቀያለ። ምን ያህል ቂም እንዳያስክብኝ እኮ አውቃለሁ። በዚህ ልክ ደግሞ ተረጋግተህ ልታወራኝ ስለመጣህ አመሰግናለሁ። ባይገርምሽ አሁንም ተረጋግቼ አይደለም እያወራሁሽ ያለሁት፣ በጣም ስለደከምሽኝ ነው። ቆይ አንቺ ከኔ ምንድን ነው የምትፈልጊው? በመጀመሪያ ደረጃ አሁን እየሰራህ ያለው ስራ ካንተ የሚጠበቅ አይደለም። እኔ የማውቀው ታሪኩ ደግሞ በፍጹም ሴቶችን የማሻሻጥ ሕሊና የለውም። ነገርኩሽ እኮ ሁሉን እንዳልነበር የሚያደርግ ጊዜ የሚባል ነገር አለ። በማያገባሽ ነገር ጣልቃ አትግቢ። አያገባሽም። ወንጀል ውስጥ ተሰፍቃማ ዝም ብዬ ማየት አልችልም። ቆይ አንቺ ከጀርባ እየተከታተልሽኝ ነው? ማን ነው ወሬ የሚነግርሽ? እሱ አይጠቅምህም፣ ግን ከዜድ ጋር መስራት ማቆም አለብህ። አቢጊያ፣ ማወቅ የሌለብሽን ነገር እያወቅሽ ራስሽን አደጋ ውስጥ እየከተትሽ ነው። ከዜድ ስራ ላይ አይንሽን አንሽ። አልችልም። ዜድ መጥፎ ሰው ነው። በዛ ላይ ወንጀል ውስጥ ተዘፍቀ ደግሞ ፍቅረኛዬን ማጣት አልፈልግም። ፍቅረኛዬ? ስለምን ፍቅረኛው ነው የምታወሪው? ትሰሚኛለሽ? ከዚህ በኋላ አላቅሽም፣ አታውቂኝም። ደግሞ በማያገባሽ ነገር አትግቢ። ስለ ስራዬም አይመለከትሽም። የማንም ኢዴት ጀዘቤ ጀዝባ ደደብ መጫወቻ መሆን የለብኝ። እኔና ብዬ ነው እንደ የመጣው። ከፈለክ መሄድ ትችላለህ። እዚህ ከተጎለትን ሰዓታት አለፈ አይደል? እሷ በዚህ ዝርም አላለች። ለምንድን ነው እኔ የምልህን የማትሰማኝ? ወረዳ እንሂድና ጎሳን እናገኘው፣ ስለ አዲሱ ስራ እንመካከር። እሷን ተዋት። ይኸውልህ መሄድ ትችላለህ። እኔ እሷን ካላገኘው ከዚህ ንቅንቅ አልልም። ይቅርታ ልንጠይቃት ይገባል። ጭራሽ እኔም ነኝ ይቅርታ መጠይቃት? እንደዛ ሳቀሳስር ቆይቼ ነው ይቅርታ መጠይቃት? ምን አፋለኝና ነው ይቅርታ መጠይቃት?
ዋናው እኮ ጥፋትን ማመን መቻልህ ነው። በእውነት እንደው አይከብድም? በአንድ አፍ ሁለት ምላስ አይከብድም? ቆይ ያስደገመችብህ የቡርኪና ፋሶ ድግምት ነው እንዴ? ይሄማ ፍቅር አይደለም። እሺ ተነስ። መጣች። ታዲያ እኔ ምን አገባኝ? የራስህ ይቅርታ ጠይቃት። እኔ ቁጭ ብዬ ተመካለሁ። ተነስ። ይቅርታ ልንጠይቃት ይገባል። ተነስ። ይቅርታ ልንጠይቃት ይገባል። ተነስ። ይቅርታ ልንጠይቅሽ ነበር አመጣጣችን። ምን? እሱ ነው ይቅርታ ሊጠይቅሽ የመጣው። ይቅርታ ካላደረሽኝ በጭራሽ አልነሳም። ትናንት በተናገርኩሽ ጸያፍ ንግግር ተጸጽቻለሁ። እባክሽ ይቅር በይኝ። ይሄ ልጅ ዛሬ የጀዝባ ጥቅል ነው እንደገዛው። ኧረ እኔም እኮ ተናድጄ ስለነበረ ነው። ይቅር ብያለሁ። አሌክስ ምትለዋለህ እንዴ? ምን ላድርግ? ልሸከምለት? አንተ ማትረባ ወንድ አሰዳቢ ነው። በዚህ ድንጋይ ነበር አናትህን ማለት ይሄ። ይቅርታ ስላደረሽልኝ አመሰግናለሁኝ። የዛን ሰዓት እኮ ሴጣን ተጸናውቶኝ ነው እንደዚህ ያልኩሽ። እኔ እንደውም ዛሬ ይመስለኛል ሴጣን የተጸናወተ። ምን ልሁን ብለው ነው ይህን የሚያክል ድንጋይ የምትሸከመው? እኔም በጣም እንዳስከፋችሁ አውቃለሁ። ይቅር በሉኝ። አረ ችግር የለውም። እኛ መጀመሪያም አልተቀየምንሽም እኮ። ያው የወንድሜ የወደፊት ሚስት አይደለሽ? ይቅርታ አድርገንልሻል። ባይገርማችሁ ስለ እናንተ በጣም እያሰብኩ በነበረበት ሰዓት ነው ያገኘኋችሁ። ያዜድ አሁን በጣም ብሶበታል። ትናንትና ራሱ አብራኝ የምትሰራዋ ልጅ ገሏታል። ቀጣይማ በቃ ወደኛ መዞሩ የማይቀር ነው። ከዚህ በላይ እኔ በፍጹም አልታገሰውም። አሁን እኮ ጭራሽ ድንግል ሴቶችን ላይ ያስመጣ ማሰራት ሊጀምር ነው። ድንግል ያገኛል አለ። ግን ድንግል ሴት አለ አገሪቷ ላይ። ታዲያ አንቺ ምን ለማድረግ ወሰንሽ? እስኪ ገለኝ ድረስማ ቆሜ ማየት የለብኝም። እንደ ፍርቱና ለማምለጥ ወስኛለሁ። ኧረ ተይ! ያ እርኩስ ሰውዬ እንዴ! አንተ አሻንቲ እንኳን ቢያዩ ይቀናበታል እኮ። የጨረሰ እርኩስ እኮ ነው። ያንግር ፋረሰውም። ምን አርፈሽ ተቀመጭ። ዘላለም ዓለሜን በባርነት ከምኖር አንድ ቀን በነፃነት ለመኖር ወስኛለሁ። ስለዚህ ዛሬ ሌሊት ጠፍቼ እናቴ ጋር ለመሄድ አስቤያለሁ። ጥሩ ሀሳብ ነው፣ ግን አደራሽን በእናትሽ ብልኝ። ከዛ ሴጣን ሰው ተጠንቀቂ። እሺ ብርሃን፣ ግን እናንተ አንድ ነገር እንድታረጉልኝ ሊያስቸግራችሁ። አደራሽ በዛ ግን ባዘልሉኝ እንዳትይ። አይ እንደሱ አይደለም። ሌሊት 9 ሰዓት ጠፍቼ እናቴ ጋር ስለመጣ እንድትነግሯት ነበር። መቼም ቤቱ አይጠፋባችሁም አይደለ? አረ በጭራሽ አይጠፋብንም። አሰብኩት እኮ ብሌን፣ እናትሽ ምን ያክል ደስ ሊላት እንደሚችል። በዚህ በመከራ ሰዓት አጠገቤ ስለሆናችሁ በጣም ነው የማመሰግነው። ወዮ ፍርቴ ሲጣሉ መልሰሽ ሲበሉ አድርሴ ነው ነገ። እንዴት ነህ ዳኒ? ና ግባ፣ ና ብላ ብላሽ ነው ፍርቴ። ቆይ እጄን ሊለቃልኝ። እንዴት ነው ግን እየበረታሽ ነው? አዎ ዳኒ፣ ምንም አልልም። እንደው ምን አይነት ክፉ ቀን ነው ወዳጄ ጋሼን የለቀቀ። ብቻ አንቺ በርታ በርታ። ያው አንዴ ካመጣው ምን ማድረግ ይቻላል? ትክክል ፍርት። ግን እኔ የምልሽ ትንሽ የደረቅ እንጀራ የለሽ? ትንሽ ወጥ በዛ አለና ቢሳም ማጠጫ። ግን ምንም አይነት አታስቢ። ግን ምንም አይነት ደረቅ እንጀራ ያስፈልግ። እኔ የምልሽ ግን ያ ቤቢ እስካሁን አልተመለሰ። እኔም አንዱ ነገር ግራ የገባኝ እሱ ነው። ይኸው እዚህ ከመጣሁ ጀምሮ አይቼው አላውቅም። ወዮ አሁን የጋሽዬ ሞት ሲሰማ ምን ይሆን? እንደው እኮ አያድርስ። እሺ አሁን የድርሻ ገባ ይባል። አንተ ግን በቅርቡ አላገኘሁም? አረረረ አግኝቼው ነበር። እንደውም ጋሽ የት እንደሄደ ሲጠይቀኝ ቆይትና በቃ እንትና ጋር ሄዶ ነው ቢለው ጥሎኝ ነው ሄደ። እንዴ አቤን ፍለጋ ነው እንደሄደው? አጠየቁ እንደዛ ነበር። እንደውም ሲሙን ሁላ ነግሮኝ ነበር። ከጭንቅላቴ ጠፍቶ ነው እንጂ ማን ነበር ያለ? ታሪኩ ነው ያለ? እንደዛ ነው ያለ። ወይኔ ሚኖ ፍርቴ እኔ ለምን ብሌነሽ
ኤልሻዳይ ምን ሆነሽ ነው በእናትሽ? ቆይ መቼ መጣሽ ነው? በቅርብ ነው የመጣሁት። ቆይ ግን እንዴት እንደዚህ ያስቻለሽ? አልገባኝም። ምን ማለት ነው አልገባኝም? እንዴት እናትሽ ቀብር ላይ ሳትገኝ? ቀብር? ስለምን ቀብር ነው የምታወሪው? ብሌን ደህና ነሽ ግን? እናትሽ ለአመታት በበሽታ ስትሰቃይ ከርማ መሞት አላሰማሽም እንዴ? ምን ባልኩሽ እኮ እንዴ? ቆይ እኔና እናቴ ተቆራርጠን እንድንቀር ነው ፍላጎታችሁ? ይሄማ በፍጹም ሊሆን የማይችል ነገር ነው። ይሄ ሁሉ መስዋዕትነት እናቴማ እንዲህ በቀላሉ እኔን ጥላኝ ልትሄድ አትችልም። አይሆንም። ኤልሻዳይ አውቀሽ ነው አይደል? አውቀሽ ነው አይደል? ኤልሻዳይ አውቄ ነው በይኝ። አውቀሽ ነው አይደል? ንገሪኝ። አውቀሽ ነው አይደል? እየቀለድሽብኝ ነው አይደል? እናትሽ አልሞተችም በይኝ። አውቀሽ ነው አይደል? ኤልሻዳይ ንገሪኝ እንጂ ምን ይዘጋሻል? እናቴማ አልሞተችም። አውቀሽ ነው አይደል? ኤልሻዳይ ታያለሽ። እሺ ከዚህ በኋላ ተምሬም ቢሆን የዶክተር ብሌን እናት አስብላታለሁ። እናቴን የዶክተር ብሌን እናት እያላችሁ ጠራታላችሁ። ይህ በፍጹም የማይሆን ነገር ነው። ኤልሻዳይ አውቀሽ ነው አይደል? ምን ይዘጋሻል? ንገሪኝ እንጂ እናቴ ማለት ሞት አትችልም። ሲጀመር ከእናቴ ነት ሟርተኛ ገለምዶ እኮ የሚማረው ይህ በፍጹም የማይሆን ነገር ነው። እናቴ አትሞትም፣ አልሞተችም። አውቀሽ ነው ጀሙ ወዴት ነው? እዚህ ዜድ ጋ ነው። ምነው ዛሬ ጠፋ? ትንሽ ራሴን አሞኝ ተኝቼ ነበረ። አሁን አካባቢ ነው የተነሳሁት። እና ስለ ፍርቱና የሰማው አዲስ ነገር የለም? እኔ ምንም የሰማሁት ነገር የለም። ምንድን ነው ተፍ ብላችሁ ፈልጓት እንጂ። ታውቃለህ ዜድ አሁንም አንተ እንዳስመለጥካት ነው እያሰበ ያለ። እሱ ደግሞ ምንድን ነው? ቆይ እኔ እሷን አስመልጬ ምን ጥቅም አገኛለሁ? እሱን አላውቅም። ብቻ ዛሬ ማታ እታች ያሉትን ቀበሮች ይዘን እንድትወጣ አዘዋል። እናንተስ? እኛን ሌላ ሴት ሊመድበን መሰለኝ። ብቻ ቤቱን በደንብ እንዲጠብቁት ለጥበቃዎቹ በደንብ አስጠንቅቃችሁ። ምን የተለየ ነገር አለ? እኔ ውጥና የሰፈሩ ድምቀት ከዛ ከጅብሮ ጋር በመሆን ይዛችን የፍርቱናን ዝርክርክ ወንድም አስሬ ቤት አስቀምጬልሃለሁ። ምን? የፍርቱናን ወንድም አገታችሁት? እና ገና የጀማ የሚኮራብኝ ሰው ነው የምሆነው። ይኸውልህ ደግሞ ያቺ ፍርቱና የሚሏት በንብርክኳ ነው ዜድ እጅ ውስጥ የምትገባ። አሳያለሁ። አዎ በቃ እንሂዳ። በቃ ሄዱ ነው ይመጣሉ። እሺ ነይ እንግዲህ ብቻ ሸንች። ሰላም የኔ ቆንጆ እንዴት ነሽ? ለርኪዋ ምን? እሺ የሆነ ነገር ፈልጌ ልጠይቅሽ ነበር። ከመለሱ ይሻለሙ ፕሮግራም ምንድን ነው? በዚህ ማታ ገተታ አንድ ሰው ፈልጌ ልጠይቅሽ ነበር። ምን ወንደኛ ዳሪ? እነሱንማ ሹገሮቹ በጊዜ ቀደሙሽ። አይ እንደዛ አይደለም። እኔ የምልሽ ግን ሌላ ሳይ ላይ ያለሽ የዜድ ቀበሮ ነሽ እንዴ? ደግሞ ያለ ዛሬም አላየሁሽም። አዋየረ ተጃ ተቀንተሽ ፀሐይን ፈልጊያት ነበር። ፀሐይ መማር ትወዳለች? ማናት ፀሐይ? ፀሐይ እንደናንተ የምትሰራ ጓደኛዬ ናት። የሆነ ቀን ቅዳሜ ዕለት ከግሮሰሪ ስትወጣ አይቻቸዋለሁ። አይኗ ትላልቅ። በጣም ፈልጊያት ነበር። ፀሐይ ፍልጧን ነው እንዴ? በእናትሽ እሷ እኮ ምን ዛሬ አላየኋትም። ምን ሆና ነው? ትናንት ደየማለች የሚባል ወሬ አለ እዚህ አካባቢ። እንደዚህ አይነት ወሬ ከተናፈሰ ደግሞ የምርም ሳትደየም አትቀርም። ይሄ ሊሆን አይችልም። አዝናለሁ ጓደኛሽን ስላጣሽ። እዚህ ሲኦል የሆነ ላይፍ ላይ የማይደረግና የማይሆን ነገር የለም። እናቴ ስታይ እንዴት ደስ ይላት እንደምችል አሰብኩት። ደህና መጣሽ ዜድ። አሁን ወደ አንተ ጋር እየመጣው ቃሌ ብሌን የማምለጥ ሀሳብ እንዳላት እየነገረኝ ነበር። እቺ ማትረባ ፍርቱና ሄደችበትን መንገድ ለመሄድ አስባ ከሆነ ግን በራሷ ላይ ወስናለች ማለት ነው። ግን ከእጃችን ሳትወጣ እርምጃ መውሰድ ያለብን ይመስለኛል። ልክ ነህ የኔ አንበሳ። ግን ዞራ እናቷ ቤት መሄዷ ስለማይቀር
ቀድመን መረባችንን መዘርጋት አለብን። የኔ አይጥ ይገርምሻል፣ አንቺን ጥበቃ በጣም ብዙ ሰዓት ፈጀው። እናቴን ላገኛት ዞር በለኝ። አየሻቸው? እነዚህ ሁለቱ ጭራዎች ላንቺ በዘረጋነው ወጥመድ ላይ ዘው ብሎ አልገቡም መሰለሽ? እባክህ እናቷ ሐዘን ይበቃታል። እባክህን ልቀቀኝ፣ ልቀቀኝ። እናቴን ገብቼ ላገኝበት። እማዬ፣ እማ በድጋሚ እዚህ ሰውዬ እጅ ልጣልከኝ አይደል? ሲመስለኝ ግን እናንተ የባለፈው ቅጣት ራሱ የበቃችሁ አይመስለኝም። በፈጠረ እኛ እንደፈለግክ አድርገን፣ እባክህ ለሷ እንኳን ራራላት። የእናቷ ሞት ይበቃታል። እባክህ እኔ ዜድ ታዲያ ምን ያገባኛል? እናቷ ሺህ ጊዜ ብትሞት ምን እንደሚያናድደኝ ታውቃላችሁ? ሰው ሲንቀኝ አልወድም። እሷ እኮ ንቃ አይደለም፣ የእናቷን ናፍቆት ሲበረታባት ነው ህግን ጥሳ የመጣችው። እባክህ ይቅርታ አድርግላት። ብዙ ጊዜ ልትሸውደኝ ሞክራለች። መሸወድ ደግሞ እንዴት ያናድዳል መሰላችሁ? እባክህ ጌታዬ፣ ለእሷም ለእኛም ይቅርታ አድርግልን። እባክህ ልቀቅ። ሁለተኛ አሁን ለእሷ ይቅርታ ባረግላት እስከ ዘላለሙ ለእኔ ለራሴ ይቅርታ ማድረግ አይመስለኝም። ስለዚህ አሁን እሷን መሪያት በኋላ ከሚደብረኝ በወስንባት ይሻለኛል። ቡጥና የያዝከውን ዕቃ ተጠቀምበት። በፈጠረ እንደዚህ አታድርግ እባክህ። ለመጨረሻ ጊዜ ምህረት አድርግልን በእናትህ። ባረግ ደስ ይለኝ ነበር ግን አልችልም። የኔ አሻንጉሊት ሌላ ቦታ መሄዷን አልፈቅድም። ኧረ በእናትህ ተዋት። ኧረ ተውን በቃ ይቅርታ አድርግልን ጌታዬ። እናንተም በእሷ ተስፋ እንድትቆርጡ ለዘላለሙ ብሸኛት አይሻልም? ብሌንዬ፣ የኔ አሻንጉሊት እስካሁን ለነበረን ቆይታ በጣም አመሰግናለሁ። ቻው ቻው። ፈጽሞ